አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አንዷ እህቴ ከአንቺ ምን ልማር ነው ሰብስክራይብ ማድረግ ይችላል፣ ቪዲዮውን እያየ ማለት ነው። ሰብስክራይብ እንዳታደርጊ እያየሽ ነው፣ ችግር የለም። ስለዚህ ደግሞ ካየሽ አይቀር ሰብስክራይብ አድርገሽ ብታይ ምን ችግር አለው? እና ውድ ቤተሰቦች ወዬ እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖችም ሰላም ብያለሁ። ያው እንግዲህ ዛሬ ትንፋሽ እያበዛሁ ነው። ጥርሴን አስነቀየ። ጥርስ ያለቀው ኧረ ጥርስ ያለቀ በአላህ ኧረ ጥርስ ያለቀ ኧረ ጥርስ ያለቀ ትናንትና በነገራችን ላይ ሞኩ ብዬ ነበር። አልሐምዱሊላህ ካልሞት ዳንኩኝ። ሰው ዲፍን 3 ወር ጥርሱን ይታመማል። ዲፍን 3 ወር በኃይል ማ ከዛ በፊት ነው የሚያመኝ። በኃይል ማመን ካመመ ረመዳን፣ ሸዋል፣ ዙልቃዒዳ፣ ዙልሒጃ 3ኛ ወሬ እና ትናንትና ሂጅ አስወጣሁ። የአንድ ጥርስ 650 ፎጭ አድርጌ አስወጥቼ ግን ሞቼ ነበር። የትናንትና እንኳን በቃ ላበቴ ግልብጥ ብሎ እኔ አረብ ሀገር ማውቀው አንድ ማደንዘዣ የምንወጋው ወይ ሁለት፣ እዛ ሀገር 4-5 ይጨቀጭቅባቸዋል። ደም በደም እስከሚሆን ጥርሴ ደም በደም እስከሚሆን ማለት ነው። እና ያ አላህ ብቻ አልሐምዱሊላህ አስወልቃለሁ። ደግሞ ሌላውን አላህ ይሁን በዚህም የተቦረቦራለ እንደው እኛ አረብ ሀገር ይሄን ሴቱ የጥርሳችን አለቀ። ለምን እንደ አላውቅም። እዛ ስንሄድ ጣፋይ ነገር ስለምናበዛ ይሁን አየሩ ይሁን አላውቅም። ስለዚህ ትናንትና የሄራ ልብስ ስላቃጠሉ ባልኳችሁ ሁላችሁ እንጨለለ ቪዲዮውን እስከ መጨረሻው ሳታዩ የሆነ ነገር አትኮምቱን። እኔ ልብስ ምን በወጣ ብዬ ነው የማቃጥለው። ስለዚህ አጥበሽ አታስቀምጪም ወይ አጥበሽ ለሰው አስተጭሙ ጠብጠብ አድርጌ አስቀምጠዋለሁ። ሌላ ልጅ ሲወልድ እንደዚህ እንደ ሄራ መሄድ ሲጀምር ለቆሻሻው ለምኑ የሚችለው ያስከሆነ አለብሳለሁ እንጂ አላቃጠልኩም። አውቄ ሌላ ጨርቅ አምጥቼ ነው ከዛ ከቆሻሻ አምጥቼ ነው እንጂ ያቃጠልኩት ያቃጠልኩት እናንተ ይስራፉ ለራሱ ይስራፉ ተውት እንዴ ለምን ይስራፍ አደርጋለሁኝና አቃጥዬ አይደለም። እስኪ ዛሬ አንዳንድ ቃል አስጎበኛችሁ ነው። እናንተ ነው ደስ ይሄጀ የገዛኋቸውን አንዳንድ ቃል ማለት እንዴት ባዶ ቤት እየኖርሽ የምትሉም አላችሁ። ማን እየረዳሽም ያላችሁ ያላችሁ። ስለዚህ ኧረ ተው የግዴታ የሚያስተዳድረው ወንድ ልጅ ብቻ ነው እንዴ? ወንድ ልጅ መቼም ሊረዳችሁ የሚችላችሁ የምትበላ ቤት ውስጥ ነው። ስለዚህ አንድ ስትሆኑ ደግሞ ሁሌ መሸመት የለ ሁሌ። ስለዚህ እንዴት ብቻዋን እየኖረ የምትሉም አላችሁ። ሱብሃነከ ረቢ አማይስቲኩን እንዴ። እስኪ ልቀስ አሳያችሁ። ከዚህ ልጀምር። ይቺ የጅብሰን ጋቻ ታውቃላችሁ። ረከቦቴ ወርቃማ ስለሆነ ወርቃማ ጅብሰን ገዝቻለሁኝ። ይሄ 250 ብር 200 ብር ነበር። 250 እዚች ጋር ታያችኋል። ቆርቆሮዋ 50 ብር 250 የገዛሁት ማለት ነው። ማዘዝ የምትፈልጉ ደግሞ አዘዙኝ። ዕቃ ምን ችግር አለው? እናንተም ተጠቅማችሁን የምትጠቀም እንዴ እናንተ መቼም እኛ ሀበሻ ስንባል ግርግር ያለበት ነው የምንወደው። እና እዛ ግርግር ሌላው የምታዩት ይሄ ሳር ይሄን ሳር በነገራችን ላይ በጣም የምፈልገው በጣም የምወደው ነው። እንደውም በረንዳ ግቢ ዲሾ ወይም ሰራሚክ የሆነ ቢኖረኝ ይሄንን አምጥቼ ባነጥፍ እንዴት ደስ እንደሚለኝ። ይሄ እንግዲህ ለውት የሰው ልጅ መጅልስ ይቀይራል በሚል እኔ ለሚቀራራው ካልገዛም ብዬ ይሄንን ገዝቻለሁ። ቪዲዮውን ግን ቪዲዮውን ምን አለ ዩቲዩብ ከፍተው ለኢንተራክት የማሳያችሁ ነገር ላይ ይሄንን 2300 ብር ይሄ ማለት ነው። በነገራችን ላይ ውድ ተመልካቾቼ ትልቁ ማለት ከዚህ ተለቅ የሚለው በፊት 600 ብር ነበር። አሁን 7 8 ይላሉ። ግን ዋናው መሸጫው 5 6 ነው የሚሸጡት ማለት ነው። እኔ ግን ይች መካከለኛዋ ናት። ቤቴን ጠባብ ስለሆነች ማለት ሙሉውን ምን ይሰራልኛልና ቤቴን ጠባብ ስለሆነች ይችን የገዛሁት ይሄ 1300 ብር ነው የገዛሁት። በነገራችን ላይ ትልቁም ይሄም ርቀት የለውም። መጥሪያቸው 7 8 ይሁን እንጂ 5
ሺ4 ሺ5 ሺ6 እስከዛ ይሸጡታል ማለት ነው። እኔ ደግሞ ሺ5 ብሎኛል ሳልከራከረው ትልቁ ማለት ነው። ግን ይችን መጠነኛው መካከለኛዋን ነው የምፈልገው ማለት ነው። ብዙም እንትን እንዲብኝ አልፈልግም። ይሄንን የገዛሁት 1300 ብር ይሄ 350 ብር 350 ብር 300 ብር 600 ብር እዚህ ላይ ማለት ነው። ሌላው የሆነ ወርቃማ እንትን ነበረ ታውቃላችሁ፣ ወርቃማ የፍራሽ የሆነ ወደ ቢጫ ይሄድ የፍራሽ ልብስ ትራስ አለኝ። 10,000 ነበር የገዛሁት ማለት ነው። 10,000 4,000 ነው ወይስ 2,000? 14,000 ነው እንጂ የገዛሁት። ይሄንን እንደገና የፍራሹን ገዛሁለት። በጊዜው አልገዛሁም ነበረ። ለምን ያው ትራሱ ግን ይሄንን ፍራሽ ስገዛ ይሄንን ልብስ አይነቱን ይሄንን ማለት ነው። በነገራችን ላይ እንትን ቤት ሄዳችሁ ለራሱ ይሄ እንዲህ አይነትን ሳስቆርጥ ማለት ፍራሽሽ ምን አይነት ነው ምናምን ስትለኝ ወንዲድ ምናምን ስላት ይሄ መጅልስ የሚመስለው መጅልሱ ነው የሚሉት እና ይሄንን ፍራሽ በነገራችን ላይ መጅልስ ነው የሚሉት። ልክ እንደ መጅልስ ነው። ያው ሰፋ ላለ ቤት 5-6 ድቅን ያደረጉት ያው መጅልስ ነው እና እንደ መጅልስ አይነቱ ነው እንደ ምናምን ብለ ይሄንን 2 ነው። ይሄው በማሰሪያ ነው 2,000 ብር እቺ 2 ብቻ ማለት ነው። ይሄና ይሄ 2,000 ብር እቺ 2,000 ብር ነው የገዛው በማሰሪያ ነው 2,000 ብር። እንደው ብር እኮ አላህ ይሄ በተለይ 200 ብር والله ነፋስ 2,000 ሺ6 3,600 እዚችና እዚች ላይ 3,600 ምን አላት እንዲያትሉ አረብ ሀገር የምትሰሩ እንዴ ኢትዮጵያ ላለ ሰው ግን ምርጥ ነው። ኢትዮጵያ ላለ ሰው ከባድ ነው ይላል። ሌላው ይሄን ለራሴ ቢጃማ ነው ዝም ብዬ ለኢድ የምቀይረው ግን የአረብ ሀገር በጥጣሽ ነው ግን እንዲሁ እስኪ ኢትዮጵያውን በሚለው ይሄን 450 ይሄን 300 ብር ያው ይቀራረባል። ትንሽ ቀረብራት ይላል ሻርቡ ጋር ማሰፊያ 100 ብር ማሰፊያ ኖርማል 50 ብር አለ። ግን እዚች ላይ ጎማ እና እዚህ ጋር የሆነ ሽሽን ስላደረገ 100 ብር 450 550 ይሄ 800 ብር ይዟዟል። ሌላው ይሄ ለልጅ ነው ልብስ ይገዛል። በነገራችን የምሳሌ ጅንስ ነገር ያምረኛል። እነዚህ ናቸው። ይሄ ቀይ እዚህ ጋር ስላለው ይሄንን አጣግሜላታለሁ እንትን ማለት ነው። ከላይ ቲሸርት ነጭ ማድረግ ይችል ነበር ግን ፎጣ ላይ ነጭ በጣም ቶሎ እንትን ስለሚል ይሄ 400 ብር። ይሄ ደግሞ ይሄ ነበር የዚህ አላባሽ አንድ ላይ ተሽጦ ይች ነበር ግን ሄራ ሰውነቷን ወጁን ስለሆነ ደው ይሆናል አይደል አንተ ሰውነቷ ዝም ኮፋ ነገር ነው ኩፍ ያለ ስለሆነ የሰውነቷን ይሄን ሳለብሳት ጥብቅ ሲያረጋ ፈርቼ ይሄንን እጅዬ ሙሉ አደረኩላት እዚህ ጋር ማች እንዲሆን ማለት ነው። ይሄ 8 ብሎ ይችና ይች 8 ብሎ ይችና ይች 8 ብሎ ከዛ ይሄንን 400 2000 ስንት ነው 2400 ብሎ 1750 ብር ይሄንን 1750 ብር 1750 ብር። ከዛ ሌላ ሱቅ አብያ ስምርት አይታው ስንት ገዛሽ አለች ገምቼ ስራት 2500 ገመቴ ለምን ይሄ ዛሬ ጅንስ ውድ ነው ምናምን ብላ ማለት ነው። ለልጄ ይችን ገዝቻው 1750 ያ የልጅ ልብስ በነገራችን ጊዜያዊ ነው የምታረጉት ማለት እንትን ቶሎ ነው ልጆች ትተውት የሚሄዱ የሆነም ግን ለኢድ ፋታ አለበት ከሊወል ይሄ ፀጉር ጌጧ ያው ጅንስ ስለሆነ ያው እዚህ 2 ቦታ ያማስይዝላት
እንዲህ ወደ ላይ እና ከኋላ አድርጌ ስለሆነ ያው ነጭ አድርጌላታለሁ። ያው ጨርሳ እንዲያትመው ጅንስ ላይ ነጭ አፈቋል፣ ግን ነጭ ቲሸርት ያው ቆሻሻ ውስጥ ነው ማለት ነው። ሌላውና ዋነኛው አንቺ ሁሌ ቦግ ያለ ነው የምትገዢው እንዲው ለምን ቦግ ያለ ስትሉኝ ደግሞ ለራሴ ጅልባብ እኔ እንኳን ለረመዳን ኢድ ስለገዛሁኝ አልገዛም ብዬ ነበረ። ግን ቢሆንም ይሄንን ጅልባብ ገዝቻለሁ ማለት ነው። ይሄ ነው ከፊት ቁልፍ አለው። እጃችሁ ደግሞ ይሄን ይመስላል። ሰው እንዲያውቁ ነው ቀየር ካለ ይሄንን ዝንጋ ቁልፍ አለው። ሽምቃቅም ቁልፍ አለው። ይሄን 1000 ብር ገዝቻለሁ። ይፈን የተያፈነ መልክ ነው የገዛሁት። መቼም ቦጌ እያልኩ ለዚህ ደግሞ ለብሼ ማሳያችሁ ይሆናል። ሻርብ ይሄ ቀረብረብ ይለዋል በሚል ይሄንን ማጣቀሚያለሁኝ። ይሄን ገዝቻ 300 ብር። ግን ደግሞ የራሴ ሻርብ አለ። ይሄንንም ልለብስ እችላለሁ። እኔ በነገራችን ላይ ከአረብ ሀገር ብዙ ነው ያመጣሁት። ግን ማለት ነው እንደው ውድ እህቶቼ እንደው ከአረብ ሀገር ምንም አይነት በጥጣሽ ወላሂ እዛ አሁን የመጣ ቢጃማ 5 ምናምን እንዴ የበጥጣሽ 20 ከሚኖረን በጥጣሽም ቤት ለቤት ልንለብሰው ይችላል። ግን ጸዲያ ያለው 1 3 4 ልብስ ቢኖረን ይሻላል። ቁም ሳጥን ከማመግ ማለት ነው። ይሄን 1000 ብር ገዝቻለሁ ለራሴ። ይሄ ሻርቡ 300 ነው የገዛሁት። ያው ግን ያን ሻርብ ሞልቶኛል። ግን ያው ደግሞ ለወጥ ሲል ደስ ይላል። ያው ዞሮ ይሄን በዚህ በማንኛው ብለብስ ያምራል ኮሜንት አድርጉ። ከዚህና ከዚህ ላይ በዚህ ብዬ ማለት ነው ከአረብ ሀገር ነው ያመጣው። በነገራችን ከአረብ ሀገር ስትመጡ እንደዚህ አይነት ሸላላ ሻርብ ይዛችሁ ነው ባልዋ ይሆነ። እነዚህ ኢትዮጵያ ላይ ውድ ናቸው እነዚህ ማለት ነው። ዝም ብሎ ሸላላ የሆኑ ሻርቦች አሉ አይደል? እነዚህ ማለት ውድ ናቸው። በተለያየ ከለር ይዛችሁ ብትመጡ ጅልባብ ስታሰሩ ከጀዲሁን በዛ አይነት ከለር ጅልባብ ማሰራት ትችላላችሁ በሻርባችሁ ከለር ማለት ነው። ስለዚህ እንደነዚህ አይነት ሻርቦች ይዛችሁ ይሄን ይመስላል ውድ ተመልካቾቼ የኢድ ማለት ነው። ሻላ ደግሞ ለኢድ ፏፏ ብለን ልጅ ጋር የምናሳያችሁ ይሆናል። አባቷም ከገዛላት ተሰየው ዲራማው ተጠናቀቀ የሚል አለ። ግማሽ እህቶቻችሁ ደግሞ ምንም ነገር እንትን እንዲያይል ሳይመረመር ያላችሁ አላችሁ እንዴ? የትም ከርሞ ሳይመረመር ማስገባ ይመስላችኋል? ኧረ ተው ተመልካቾች ተው። እና ይሄን ሊመሳይ ዛሬው እንዴት አያችሁት? እስኪ ኮሜንት አድርጉ። ይሄን ይመስላል። ይራግሪት ሳለብሳት በጣም የምታምርባት አቂዳ እና የሆነ ጫማ ገዝቻው 600 ብር ደግሞ ለሂራ ማለት ነው። ያው ቤት ለቤት ብራቀቅ ያንን ጭቃ ምናምን ስትይ ያው የሆነ ቆያ ነገር ስለሆነ አልቻለም። ወይኔ 5 የሚሸጥ ቢጃማ 2500 የሚሸጥ ሻርፕ። አሁን ይሄን ዝም ብሎ ነው የገዛው። ዝም ብሎ ያው ግን ቀየረ ስታረግ ነው እንጂ ዝም ብሎ ነው ልብስ እንዲህ አይመስላችሁ። ይሄን ይመስላል። ያረበ ፍሉስ ይስካል ፍሉስ ያረበ ፍሉስ አለ። ይችን እንግዲህ የያዘች ይሄን ይመስላል። ሰላም